ሰላም ጋይስ እንደምን አላችሁ? ይህ ቲክቶክ አካውንት እንግዲህ የአዶናይ ፋውንዴሽን ቲክቶክ አካውንት ነው። አሁንም ደግሞ የምገኘው ከመማር ጋር ነው። አብረን ደግሞ ላይቭ እንገባለን። ሰኞ 4 PM ኢስተርን ታይም ላይቭ ጠብቁም። የሃርት ቱ ሃርት ቺልድረንስ ኤድ ፈንድሬዚንግ ኢቨንት ለማዘጋጀት ማለት ነው። ቻሌንጅ ለማስጀመር ላይቭ ውስጥ ታገኙናላችሁ። የሚገርም ጊዜ ነው የምናሳልፈው። ሁላችንም የባህል ልብስ ነው የምንለብሰው። የሚገርም ሞመንት። ዝግጁ ነሽ አንቺ? በጣም ዝግጁ ነኝ። እንደውም ቀረው ብዬ ቪዲዮ ሰርቼ ነበርና አሁን መጥቻለሁ አለሁና አደራ ሰርፕራይዝ ልታረጋችሁ ነበር። ቀድመን ቆረጥንባት። በጣም ይቅርታ። አሁን የቀረሽ ነው የሚመስለው ሰው። አዎ እንደዛ ነበር የሚያስቡት፣ ግን አሁን ተገኝተናል። እንዳትቀሩ አደራ። አልቀረችም፣ እሷም ተገኝታለች። እኛም ሰኞ 4 PM ኢስተርን ታይም በሚገርም ሁኔታ ላይቭ እናሳልፈዋለን ማለት ነው። ወዳችኋለሁ። ቻው። እንወዳችኋለን። ሰላም እንዴት ናችሁ? ድና የተከበራችሁ የዚህ ቻናል ቤተሰቦች ሰላማችሁ ዛ በያላችሁበት የዓለም ዳርቻ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ ስንል በትህትናና በአክብሮት እንጠይቃችኋለን ማለት ነው። እንደውም ሰብስክራይብ ስለምታደርጉን ደግሞ እጅግ በጣም ነው የምናመሰግነው። አክባሪ ያክብርልን እያልኩ እንግዲህ ዛሬም እንደተለመደው በአዲስ ነገር መጥቻለሁ ማለት ነው። ሀሳብ ልሰጥ ነው እንግዲህ። እንዲሁም እናንተ ሀሳብ አስተያየት ካላችሁ ደግሞ ኮመንት ላይ አስቀምጡልን። ጥፋት ካለብንም አጥፍታችኋል ብላችሁ አስቀምጡልን ማለት ነው። ጥፋት ከሌለብንም ደግሞ እንግዲህ ያው ጥፋት የለብንም እኛ የመዳም ልጆች ከስራ ውጭ እንደዚህ በቃ በስራ ልብስ ኩሽና ሆነን ቪዲዮ ከመስራት ቲክቶክ ላይ በራሳችን ሙድ ዘና ፈታ ከማለት ውጭ እኛ ሰው አንነካ፣ ሰው አንናገር፣ ሰው አናስቀይም። እውነቴን ነው የምላችሁ። እኛ የመዳም ቅመሞች ለብዙ ነገር ከየዋህነት ከመልካምነት ከደግነት ውጭ የምናውቀው ነገር የለንም። እውነቴን ነው የምላችሁ። ብዙ የመዳም ቅመሞች ገብርኤልን በስማም እኔማ ስለእናንተ አውርቼ ራሱ ማውራት ራሱ ያቅተኛል። ሞራልም ራሱ የለኝም። ስለእናንተ ባወራ አይጠቅመኝም። ስለእናንተ ስለኔ ማለት ነው። ለራሳችን ሳንኖር ለቤተሰብ ደጀን የምንሆን፣ ለሀገር ደጀን የምንሆን፣ ለወገን ደጀን የምንሆን ነን የመዳም ቅመሞች ማለት ነው። እና ለዛ ነው ማለት ነው እንግዲህ ዛሬ የመጣሁበት ስለ አዶናይ እንግዲህ ብዙዎቹ ታውቁታላችሁ። አዶናይ ማለት በጣም ታዋቂ ቲክቶከር እና እንዲሁም የተቸገሩ ሰዎችን ገንዘብ እርዳታ ሲጠይቅ በሚሊዮን የሚሰበስብ ጀግና ንቁ ወጣት ኢትዮጵያዊ ነው ማለት ነው። ከዘር ከሃይማኖቱ የጸዳ ወንድም ነው እውነት ለመናገር ማለት ነው። ምንም ባይዘው ዘረኝነትም ሆነ ምንም አይጠቅመንም። እኛን ገደል ከመክተት እኛን አላስፈላጊ እልቂት ከመክተት ውጪ ዘረኝነት ለማንም የሚጠቅም አይደለም ማለት ነው። ብሽቅ ነው ባይዘው ዘረኝነት ብሽቅ ነው። ሁላችንም ዘረኝነትን እናወግዛለን ማለት ነው። እንግዲህ ተወዳጁ ቲክቶከር እንግዲህ በቅርብ ጊዜ ካናዳ ነው የት ሀገር እንደመጣ እንግዲህ ብዙዎቻችን እናውቃለን። ነገር ግን እንግዲህ ኢትዮጵያ ላይም ብዙ መልካም ስራዎችን እየሰራ ነው ማለት ነው። ዋው በጣም ደስ ይላል። እውነት ለመናገር እንደዚህ ሶሻል ሚዲያ ለመልካም ነገር ለጥሩ ነገር ስትጠቀሙበት በጣም ነው ደስ የሚለው። የእውነቴን ነው የምላችሁ እንጂ አንዳንድ ሰዎች ልክ እንደና አብርሽ አይነቱ ደግሞ አይነቱ ደግሞ ስንት ሰብስክራይበር ስንት ተከታታይ እያላቸው ዩቲዩባቸውን ላልሆነ ለብልግና ለተለያየ ነገር እንደሚለቁት ሁላችንም እናውቃለን። ይቅርታ ይሄ ደግሞ ፈጽሞ ስህተት ነው ብዬ ነው የማስበው። እንደኔ ማለት ነው። ይሄ ኸይርም አይደለም ምንም አይደለም፣ ለምንም ጠቃሚም አይደለም ማለት ነው። ልጆች አላስወራኝ ያለው እነዚህ የተረገሙ ፀጉር ራሱ ምን እንደሚመስልና እንግዲህ ስለ አዶናይ ያወርቻ አልጨረስኩም ማለት ነው። ባይዘው ልጆች አላስወራኝ ያለው በር እየደበደቡ ምናምን አቤት የአረብ ልጆች እኮ ጋይስ በጣም ተንኮለኛ ናቸው። ተንኮላቸው አያልቅ የሚሰሩት ነገር በቃ እና ስለ አዶናይ ልምጣላችሁ ዝም ብዬ ማለት ነው። ስለ አዶናይ ሲመጣ እንግዲህ አዶናይ አሜሪካ ሄዷል ማለት ነው። አዶናይ አሜሪካን ሀገር ገብቷል። እንግዲህ ከጃኒ ዋው እውነት ለመናገር ይቺ ጃኒ ራሱ ማለት ነው እድለኛ ናት። እግዚአብሔርን እድለኛ ናት፣ በጣም እድለኛ ናት። ያኔ እሷ ከሌላ ወንድ ጋር ሸበል ገዳሚ ስትል ነበረች ምናምን፣ ግን እሱ ግን ያኔ መርጧት። ስለ እሷ ክፉነት ራሱ ሲወራ ራሱ ምንም አይደለም። ስለ ድሮ ማንነትሽ ማንም አይመለከተውም ምናምን ገለመሌ እያለ እንግዲህ ጃኒን እንግዲህ እያጎኗ ነው። እና ቅመሞች እናንተም ከስደት መልስ እንደዚህ አይነት ጥሩ ባል የሚንከባከባችሁ ወንድ ምናምን ይስጣችሁ። እኛ በነገራችን ላይ አረብ ሀገራት ላይ ያለን ሴቶች በጣም ነው የምናሳዝነው። ያኔ ለፍተን ደክመን ሄደን ትዳር ዘን እንቀመጣለን ስንል አብዛኛውን ወንድ
ለገንዘብ ነው የሚቀርበን ገንዘባችን። እኛ ደግሞ የዋሃዎች ነን። ገንዘባችን ከሰጠን ከበላን በኋላ በቅጣጥል ሆነ ነው የሚሄደው ማለት ነው። እና እንደዚህ አይነት ወንድ ፈጣሪ ይስጠን፣ እንደ አዶናይ አይነት። እውነቴን ነው የምላችሁ። እኛ በጣም ነው የምናሳዝነው። ስንት ዓመት ሙሉ ይሁን እንዴት እንደምናሳዝን እጃችን ራሱ እኔ እናንተ አሁን እጄ በጣም ተበላሽ። ለምን እንደሆነ አላውቅም። ዕቃ ማጥበበት የሚሆን አዲስ ወላ አረጀውኝ እንዴ ሰላም ያችሁት እጄ ራሱ ማለት ነውና እንደዚህ እያለን እየሰራን አብዛኛውን የሚቀርቡን ሁሉም ሰው ለገንዘብ ነው እውነት ለመናገር። ስለዚህ እንደ አዶናይ አይነት ባል ይስጣችሁ። እንግዲህ አዶናይ እንግዲህ አሜሪካን ሀገር ገብቶ እየቀወጠው ነው ማለት ነው። ግን ለምን ጃኒ አልሄደችም? እኔ ጥያቄ ለምን ጃኒ አልሄደችም? ጃኒ ጥሎ ነው የሄደ ማለት ነው። በእርግጥ ይመለስ ይሆናል ከጊዜ በኋላ ማለት ነው። ግን ጃኒ ለምን አልሄደችም? እኔ ጥያቄ ማለት ነው። ጃኒ ለምን አሜሪካን ሀገር አልሄድኩኝም ጥሎኝ ሄደ ምናምን እያለች ያዙ ይልቀቁ ዘራፍም ጸጥ ምናምን እያለች ነው። ስለዚህ እናንተ ምን ትላላችሁ ማለት ነው? ኤቭሪባዲ እናንተ አሳስጡ ማለት ነው ጋይሶች። እንዴት ጥሏት ይሄዳል? መሄድ አለባት። በእርግጥ ፕሮሰስ ይኖረዋል። ባይዘው አዲስ ሰው ለመሄድ ፕሮሰስ ይኖረዋል። ዝም ብሎ አይደለም። ግን እሱ ግን ያው ስለሚመላለስ ካናዳም የትም ኢሮፓ ሀገር ስለኖረ እንደፈለገ መሄድ፣ በዛ ላይ ለስራ ከሆነ ደግሞ ኖርማል ነው። ግን እሷ ግን የትም ሄዳው ስለማታውቅ መሄድ አትችልም። ወይ ዱባይ ወይ ኩዌት ኳታር አይደለም ሰው። ስለዚህ እንግዲህ ለምን ጥሎኝ ሄደ እያለች እንግዲህ ዘራፍ አካኪ ዘራፍ እያለች ነበረ ማለት ነው። ያው ዝሮ ይፈልግሻል የኔ እናት። ስለዚህ እንግዲህ አዶናያችን እንግዲህ ከአሜሪካ በመልካም ተመለስ። እንግዲህ ኢትዮጵያን እንደሚወዳት ተናግሯል። ባይዘወይ እኔ እስካሁን የኖርኩበት ሀገር ስደት በጣም ቆጭቶኛል። ምክንያቱም ኢትዮጵያ ማለት በጣም ምርጥ ሀገር ነች። በቃ ስለ ኢሮፕ ሲያወራ ያኔ በቃ ኢሮፕ ምንም ጥሩ እንዳለ አይደለም ነው ሲያወራ የነበር። ማርያምን እውነት እኮ ነው። ይሄ እኮ የታወቀ እኮ ነው። ሀገራችን ያው አሁን ጦርነቱ ምንም ሰላሙ በዝቶባታል ምናምን ማለት ያኔ ሰላም የለም እንጂ ሀገራችን እኮ በጣም ምርጥ ነች እውነት ለመናገር። ግን ያው አሁን የሰላሙ ጉዳይ ምናምን ነው እንደዚህ እያደረገን ያለው። እግዚአብሔር እንግዲህ ሰላሙን ያምጣልን ነው የምለው። ሌላ ምንም የምለው ነገር የለም ከዛ ባሻገር እና ይሄ ነው እላችኋለሁ። እንግዲህ ጃኒያችን እንግዲህ እዚህ ከአንቺ ጋር ይሁን ብለናል። እኛም እንግዲህ በበኩላችን። በተረፈ ግን ይህን ያህል ካወራኋችሁ በቃችኋል ውዶችዬ፣ ማሮችዬ፣ ፍቅሮችዬ። ያው ቅመሞችን በርቱ፣ ተበርታቱ። ራሳችሁን እየጠበቃችሁ እየጠበቅን እየበላን እየጠጣን። በእርግጠኛ ብንበላን ብንጠጣም ፋይዳ የለን። መየሹት ምን እንደምመስል እኔ መፊት የራሱ ቤት ማዲያት ምናምን ፊቴ እንዳለ ማዲያት በማዲያቱ እኛላችኋለሁ ማለት ነው። እና ምን ትላላችሁ? አቤት ፀጉሬ ራሱ እዩት። እኔማ ፀጉሬ ልላጨው ነበረ። በቃ ሀገር በቅርብ ስለምገባ ብዬ ታወኩት። ምንም ማድረግ አልችልም። ምንም ማድረግ አልችልም። እና ለዛ ነው እላችኋለሁ ውዶቼ፣ ማሮቼ፣ ፍቅሮቼ። በተረፈ ግን ፈጣሪ ኢትዮጵያን ሰላም ያርግልን። የሆነ ጦርነት ሁሉንም ነገር በቃ ይበለን። እኔስ ሀገራችን ማርያምን በጣም እያሳሰበኝ ነው ያለ ሀገራችን ጉዳይ እና ያለው ነገር ይሄን። ኤቭሪባዲ ከልብ ነው የምናመሰግነው። ሀሳብ አስተያየት ካላችሁ ኮመንት አስቀምጡ፣ እንቀበላለን ማለት ነው። አሁን እናንተ እስኪ አፈምሱኝ፣ እስኪ ተዋፈምሱኝ። ምንድነው እያፈመሳችሁኝ አይደለም? እውነት ለመናገር ሌሽ ማሊሽ አፈምሱኝ። ምንድነው ባታፈምሱኝ ቆዴ። እና ይሄ ነው። ዘርፈ ሰላማችሁ ይብዛ። ምንድነው ዛሬ ደግሞ ቻናሌ ኢራር ብሎ የነበር ምን እንደሆነ አላውቅም። ቀይ አበራ። ከዛ ቪዲዮ አጥፍቼ ምናምን እንደገና ደግሞ በአዲስ ነገር የመጣሁላችሁ መዳኑ የነበረች ምናምን ወያው ዩቲዩብ ባይዘው ለብቻው ስራ ያስፈልገዋል ማለት ነው። ልክ እንድናብርሽ ለብቻው ራሱን የቻለ ስራ ያስፈልገዋል ጋይስ። እውነቴን አምላችሁ እና ይሄን ሰላማችሁ ይዛልኝ።